ነው ኦፕራሲዮን ተደረገ ጭንቅላቱን ከዛ በኋላ በቃ ያው ያኪም ስተት ነው ወለደ 9 አመት ሙሉ መድኃኒት እየወሰደ ነው እናት የሆነና አባት የሆነ የእናት አንጀልን ሁሉም ሰው ያውቃል ዞር ብዬ ሳየው ለዳዊት ለልጄ የፍላጎቱን ማሟላት አልችልም ዘውዲቱ ጥበቡ ይባላል የት ነው የምትኖሪው ዘውዲቱ? የምኖረው ሴሚሲ አካባቢ ነው የዳዊት እናት ነኝ በጣም መልካምዬ ሰው ያስፈልገኛል ወንድም እህትም ሆኖ ያስፈልገኛል ብቻዬን ነኝና የምኖረው እኔና ልጄ ዳዊት ብቻ ነን በጣም ቸግሮን ነው እና የምኖረው ቤት ኪራይ ውስጥ ነው መስራት አልችልም መክፈል አልችልም በዛ ላይ ልጄ ደግሞ የምኖረው በመድኃኒት ነው መድኃኒት ያው እንደታወቀ በጣም ውድም ነው አንዳንዴ ጥቁር አንበሳ ሆስፒታል ይሰጠኛል በነፃ አንዳንዴ ደግሞ የለም መድኃኒት አልቋል ይባላል በጣም አስቸጋሪ ውስጥ ነኝ ያለሁት በአንድ በኩል ዞር ስል መድኃኒት አጣለሁ በአንድ በኩል ዞር ስል የቤት ኪራይ መከፍለው የለኝም በዛ ላይ ምግብ አለ ትራንስፖርት አለ ብዙ ወጥመድ ውስጥ ነው ያለሁትና ሄሎ መልካምዬ የሰማሽ ነው ይሰማሻል ነው የሰማሽ ነው እዚህም ያሉ ሰዎች ያዳመጡሽ ነው ልጅሽ ዳዊት ስንት አመቱ ነው አሁን ዳዊት አሁን 10 አመቱ ነው 10 አመት ውስጥ ነው ያለው ምንድነው የሚያመው እስኪ ደግሞ ንገረኝ ያው ነርቭ ነው በቃ ሙሉ ሰውነቱን መንቀሳቀስ አይችልም ማውራት አይችልም አይራመድም አይቀመጥም ምንም እንቅስቃሴ የለውም በኔ እጅ ላይ ነው የሚንቀሳቀሰው እኔ ነኝ የማነሳው እኔ ነኝ የማስቀምጠው በቃ ሁሉም እንቅስቃሴው እኔ ነኝ እኔ ደግሞ እሱን ይዤ የትም መንቀሳቀስ አልችልም በእጄ ላይ ነው ምንም ነገር ማንሳት አልችልም ምንም መስራት አልችልም ልጄን የኔን እጅ ይፈልጋል የኔን እርዳታ ይፈልጋል መቼስ እናት የሆነና አባት የሆነ የእናት አንጀልን ሁሉም ሰው ያውቃል ዞር ብዬ ሳየው ለዳዊት ለልጄ የፍላጎቱን ማሟላት አልችልም ምንም ነገር ለሱ ማድረግ አልችልም አባት የለው እኔ አንድ እናት ብቻ ነኝ ከጎን ያለሁት ከእግዚአብሔር በታች ነኝ ያለሁት እና በጣም ብዙ ነገር ነው የቤት ኪራይ መክፈል አልችልም ውድ ነው በዛ ላይ ለኔ የምመጥንም አይደለም በወር ደሞዝ አለኝ ደሞዝ ይከፈለኛል አልልም እና ብዙ ነገር ይቸግረኛል እስቲ እውነት ኢትዮጵያውያኑን ወገን ወንድም እህት የሙረኝን እኔ ፈልጋለሁ እኔ አለሁልሽ እኔ ቆምልሻለሁ አይዞሽ የሚለኝን ነው የምፈልገውና በጣም ከጎኔ እንኳን እንዴት ነሽ ደህና ነሽ ወይ ልጅሽ እንዴት ነው ብሎ የሚጠይቀኝ ለኔ ናፍቀኛል አንዳንዴ ውጪ ወጣና ደህና ደርሽ እንዴት ነሽ ልጅሽ ደህና ነው የሚለኝን ሁሉ ፈልጋለሁ ባይኔ ግን እንደዚህ ሆነ ስትቀመጪ ደግሞ ብቸኛ ነው የምትሆኚ ሰው ይርቅሻል ሰውንም ታጫለሽ ጓደኛ ታጫለሽ ቤተሰብ ታጫለሽ ቤተሰብ አይፈልግም ሰው እንደዚህ ስትሆኚ እና እግዚአብሔር ይመስገን ክብር ለሱ እስከዛሬ ያው 10 አመት ሙሉ አብረን ከልጄ ጋር ያው እሱ ስለሚይዝ እኔ እስረኛ ነኝ ምንም ነገር ማድረግ አልችልም ሰርቼ ደሞዝ አገኛለሁ አልልም የፍላጎቱን ጥሩ ህክምና ሳክማለሁ አልልም ጥሩ ፊዚዮቴራፒ እንዲሰራ ማድረግ አልችልም ይሄ ሁሉ እርዳታ ያስፈልገኛል በጣም ከምንም በላይ ደግሞ አይዞሽ እኔ እህት ሆንሻለሁ ወንድም ሆንሻለሁ የሚለኝ ነው የምፈልገው መልካምዬ ዳዊትን አይተሻል እንዴት እንደሚያሳዝንሽ አንጀት የሚበላ ልጅ ነው እውነት ሳይው ሁሉ አንጀቴን ነው የሚበላኝ መልሼ አልውጦ መልሶ የሚዋጥ መሆኑን ልጄን ድሮ ውጦ ነበር ግን አልችልም እንዲሁ አይኑን እያየው እየባባው እያለቀስኩኝ ነው ምን ላድርግ ስለዚህ እኔ አይዞሽ አለሁልሽ የሚለኝ ከጎን ሰው ያስፈልገኛል
በጣም እጅግ ሰው ነው የሚያስፈልገኝ። በጣም በጣም አይዞሽ ብዙ አይታየኝም። አይዞሽ ሁላችሁም ታብታብ አድርጉ። እንግዲህ እንደነገርኳችሁ የመጀመሪያ ነው እኔ እንደዚህ አይነት ስጠይቅና እህታችን ዘውዲቱ እንደነገረቻችሁ ዳዊት የሚባል ልጅ አላት። አሁን 10 ዓመቱ ነው አይደለም? አዎ 10 ዓመቱ ነው። በጣም 10 ዓመቱ ነው ይገኛል የነርቭ ችግር አለበት። ስለዚህ እህታችን ልጇን የምታንቀሳቀስ እሷ ናት። ማንም ከጎኗ እንደሌለ ነው እየነገረችን ያለችው። ሁላችሁም ለብዙ ሰው እንዲደርስ ይሄ ሜሴጅ ታብታብ ያደርጋችሁ ሼር፣ ኮፒ ሊንክ አድርጉ። ዛሬ ገና የመጀመሪያችን ስለሆነ እንግዲህ ብዙ ሰው ምናልባት መልዕክቱ ላይ ደርሰው ይችላል። ግን ነገም ከነገ ወዲያም እንደዚሁ እየገባን ለብዙዎች ደርሶ የምትችሉትን እንድታግዙ እኔም በዚሁ በእግዚአብሔር ስም ጥሬን አስተላልፋለሁ። እሺ ቀጥይ ዘውዲቱ፣ ሌላ መልዕክት ካለሽ? ይኸውልሽ መልካምዬ፣ እኔ አሁን ለዳዊት ይመቻል ብዬ የሚከራየው ቤት የለኝም። በጣም በጣም የምችለውን እየተሳቀኩኝ ያችን የሚከራየው በወር ደግሞ ምንድነው የሚከፍለው? ወሩ ደረሰብኝ ይላለው። ከእንደገና መድኃኒቱ ወተት ይፈልጋል። የምወስደው መድኃኒት ከተወለደ 9 ዓመት ሙሉ መድኃኒት እየወሰደ ነው። አሁን 10 ዓመቱ ነው። መድኃኒቱን የጀመረ በተወለደ በአመቱ ነው። ልጄ ዳዊት ሲወለድ ደህና ነበር። ያው የሐኪም ስህተት ነው። ሁለቱን ጭንቅላት በጨቅላ ህጻንነት ነው ኦፕራሲዮን ተደረገ ጭንቅላቱን። ከዛ በኋላ በቃ የጭንቅላት እድገቱን አቆመ። መቀመጥ መንቀሳቀስ የሚችለውን ሁሉ ነገር አቆመ። በቃ እጥፍጥፍ ዝርግት እንዳለ ነው። አይዞሽ አይዞሽ፣ መልዕክትሽን ጠንከር ብለሽ አስተላልፊ። ብዙ ወገኖቻችን አሉ እዚህ ያግዛሉ፣ የቻሉትን ያደርጉልሻል። በደንብ ጠንከር ብለሽ አስተላልፊ። እንዴት ነው ሊያግዙሽ የሚችሉ? አካውንት አለሽ ወይ? ኢንቫይት መግባት የምትፈልጉ ጥያቄ መጠየቅ ዘውዲቱን የምትፈልጉ ካላችሁ አስገባችኋለሁ። እሺ ዘውዲቱ በርቻ፣ አይዞሽ። እሺ አሁን የቤት ክራይ አለብሽ፣ እሱን የምታሳክሚበት መድኃኒት፣ እስኪ ያለብሽን ችግር ዘርዘር አድርገሽ ንገሪኝ። መድኃኒት አለው። መድኃኒት አንዳንድ ጊዜ ጥቁር አንበሳ ሆስፒታል በነፃ የሚሰጡኝ ጊዜ አለ። መድኃኒቱን ደግሞ ከነጭራሹ የሚጠፋ አለ። ብዙ ጊዜ እንደውም መድኃኒት የለም ከውጭ ግዢ ነው የሚባለው። ከውጭ ለመግዛት እንኳን ለመግዛት ቀርቶ ለመጠየቅ ራሱ ያስፈራል። ለሱ የሚሰጠው መድኃኒት እሱን ያሳቅቀኛል። እንደገና ደግሞ እዚቹ ቁጭ ብዬ እዚቹ ቤት ውስጥ ተቀምጬ የቤት ኪራይ ይደርስብኛል። ምን አባቴ ነው የምከፍለው? ከየት አምጣ? የወር ገቢ የለኝም። በወር ደሞዝ ይመጣል፣ የቤት ኪራይ እከፍላለሁ እላለሁ። ከእንደገና እሱ የሚመገባቸው ምግብ እንደ ማንኛውም ልጅ ዳቦ መስጠት አልችልም። ጤነኛ ልጅ ዳቦ ሰጥቼ ቁጭ ምለው ገና ያቺ የምትገኘው ወይ ፓስቲኒ የሆነች ነገር ፈጭቼ ወደፊት ወይም እንደዚሁ ቪዲዮን ልክልሻለሁ አመጋገቡን እና ገላውን እንዴት እንደምታጠብ አድርጌ ልክልሻለሁ። መልካምዬ እንደ ማንኛውም ልጅ አይመገብልኝም። አንድ ማንካ ከበላሱ በቀን ለኔ በጣም ደስተኛ ነኝ። ልጅን ያችን ከወሰድልኝ ማለት ነው። አይበላም። ገና ያችን ካፉ እየጠረኩኝ ከነገና እየመለስኩለት እሷን የገባችው ገብቶ እየወጣም ይወጣል። ምንም በቃ ይሄ ነው የምለውን ነገር የለኝምና ከእንደገና ደግሞ ቢታመምብኝስ ወይኔ አሁን ድንገት ቢታመምብኝስ በምን ትራንስፖርት ሐኪም ቤት ወስዶ ሐኪም ቤትስ ወስጄ በምንድነው ማሳከመው? በጭራሽ የግል ሐኪም ቤት እኔ እንኳን ላሳከመው በሩ ላይ መድረስም አልችልም። ያው የመንግስት ጥቁር አንበሳ ነው ወስዶ ጥቁር አንበሳ ለመድረስ እዛ ጋር ለመድረስ ያለ የትራንስፖርት ችግር አስቢ። ግን ታክሲ ጠብቄ ያችንም ደግሞ በምንድነው እዛ ድረስ የሚሄደው ብዬ ነው ምንም አይነት ከዙሪያዬ ምንም ነገር የለምና እኔ አሁን እሱን ይዤ እስረኛ ነኝ። አይኑን እያየው ውስጤ እየባባ አይኑን እያየው እያለቀስኩኝ እንዳይታመምብኝ የተሳቀቅኩኝ ከእንደገና እንደውም አንዳንዴ ወይኔ እግዚአብሔር እንኳን ለኔ አንተ ሰጠኝ እላለሁ። የሆነ ሌላ እናት ብትይዞ ጎዳውን እላለሁ። የሆነ ከመሳሳት የተነሳ በቃ
ወይኔ በህይወት አይኖርም ነበር ለኔ ባይሰጠኝ እግዚአብሔር ለኔ ባይሰጠኝ ኖሮ በህይወት አይኖርም ነበር ግን እንኳን ሰጠኝ እግዚአብሔር ለኔ ስለሰጠኝ እኖራለሁ እግዚአብሔርን ማመሰግንበት ሰዓት አለ እንኳን እሱ ለኔ ሰጠኝ ብዬ ማለት ነው እኔ እግዚአብሔር ለሰው ልጅ ራሱ በሚሰጠው እድሜ ራሱ ነው ገምቶ እና አንዳንድ ጊዜ እግዚአብሔር አምላክ ሆይ ለዳዊት ለሰጠው እድሜ ላይ እድሜን ጨምሬ ሰጠው ለኔም ደግሞ ለናቱ ብርታት ሆነ እንዲሸከመው ሸክሙ አይከብደኝምና ለኔም እድሜ ጤና ስጠኝ ብዬ እግዚአብሔርን እለምናለሁ ምክንያቱ መኖር የሚችለው እኔ ነኝ ለሱ እሱ ካለኔ ምንም አይነት ህይወት የለውም ይመስለኛል ሳስበው ህይወትን የሚሰጠው እግዚአብሔር ነው ግን በቃ ጌታው አቆየኝ እሱ ለሱ እኔ ይሸከማል እኔ አይሰለቸኝም አሁንም እኔ ልጄ አይሰለቸኝም ከማጣት ተነሳ ነው እንጂ አልደከመኝም ምንም አይደክመኝም ቢሸከመው ባነሳው ምንም ቅፍ አድርጌ ውዬ ባድርም አይደክመኝም ግን እዚህ ጋር ምንድነው ማደርግለት ምንድነው የሚፈልገው አንደበቷ ይናገር ፍላጎቱ ምን ይሆን ብዬ አስባለሁ በጣም ያጨናንቀኛል አንዳንድ ጊዜ ተኝቼ እንደዚህ በእጅ ዳብሰዋለሁ አለ ወይ ብዬ እግዚአብሔር ይመስገን እዛው ባለበት አንዳንዴ መተንፈሻ አንቺ እንደሰማሹ እፍን የሚያደርጉ ነገር አለ ያፍነዋል አየር ማስወጣት አይችልም እሱ ያጨናንቀኛል የሆነ እዚህ ጋር የሚዘጋው ነገር አለ የመተንፈሻ አካሉ የጥበት ነገር ነውና ሐኪም ቤት ሆስፒታሎቹ ዶክተሮቹ ሲነግሩኝ ምን ይሉኛል የጭንቅላቱ ኬዝ ነው በቃ በጭንቅላቱ ላይ ያለ ጠባሳ ነው እንጂ ምንም በቃ ይሄ መድኃኒት የለውም እንደዚህ ነው እውነትም ደግሞ እነሱ እንዳሉ ባለፈ እንደዚሁ ታፍኖብኝ ይጄ በቃ በጭንቅላቱ ላይ ያለው ጠባሳ ነው ስሉኝ እያደር ደግሞ እየቀነሰለት መጣ በቃ ሲቃርጎ ሊገለው ሊያፍነው በቃ እሱን ዞር ብዬ ወይኔ ወዴት ልሽሽ ለማንጩ ማን ነው የሚያግዘኝ አምጪ እኔ ልሸከምልሽ እንኳን የሚለኝ የለም በጎኔ አምጪ እኔ ሊያዝልሽ የሚለኝ የለም የትም ቦታ ቢሄድ አዝዬ ነው የሚሄደው አሁን ባለፈ የዛሬ አመት እሱን አይታ ክፍለ ከተማ ዊንቸር ነበር ለሱ ምቾት ነው ሰይተብዬ ማለት ነው በክፍለ ከተማ ጠዋት ላይ ወጥቼ ነው እኔ እሱን ታዝዬ እንድርኩኝ ዶልፊን ታክሲ ብዙ ሰው እንደጫኔ 15 ሰው ጭኗል እሱን ማዝያለው የቆመ ያሱዚ ውስጥ ነው የገባው እኛን እንደያዘ ማለት ነው ከዛ ውስጥ የሚገርምሽ የእግዚአብሔር ስራ ልንገርሽ እኛ ረጅም አመት ኖሯል ክብር ለእግዚአብሔር ግን ዳዊት ያ ሁሉ ሰው ጉዳት ሲደርስበት እኔ አፍንጫዬን ነው እንደዚህ የተከሰከሰ አፍንጫዬን ነው እና ጥርሴ ነው ተመታ ጥርሴ አሁን እንትን ብሎኛል እሱ ነው ተመታ እሱ ግን ምንም አይነት ንፋስም አለኮ ከዛ ውስጥ መኪናው ተጨበላልቆ ከዛ ውስጥ ነው ብረቱን እየነቃቀሉት ያወጡን እኔና እሱ ማለት ነው ይገርምሻል እኛ እኔ እንጃ ምን እንደሆነ ብቻ አላቅም እግዚአብሔር ከዛ ውስጥ አወጣን ግን እኔ አንዳንዴ ይሄኛው የዛሬ አመት የተመታው ምቱ ወደዚህ ወደ አፍንጫዬ ወደ ጥርሴ ነው መጣው ያመመኝ ነውና ምን አላለሁ ወይኔ ጌታ ወይ እንዳልተኛ እሱን ይዤ አደራ ለሱ ቢላ አቆየኝ ለዚህ ለዳዊት ዳዊት አንደበት የለውም ስጡኛ አቅም ራበኛ አቅም ታመምኩኛ አቅም ገለባብጡኛ አይልም ምንም አይነት ለሊት ራሱ በተኛበት እኔ ነኝ የሚገለብጠው በአንድ ጎን ደነዘዘው ብዬ ከእንደገና ምቾት ሲፈልግ እንደዛ ያረኩት ነውና ግን እግዚአብሔር ይመስገን ክብር ለሱ አልደከመኝም እኮ እሱ መሸከሙ አልደከመኝም እኔ እግዚአብሔር ብርታት ሰጥቶኛልና እንደሱ ነቱ 3 4 ራሱ እጄ ላይ ቢኖሩ እዛቸዋለሁ ግን ምንድነው ማደርግለት ምንድነው የሚፈልገው እስቲ ምን ለየት ያለ ነገር ምን ላብላው ምን ላጠጣው እሱ ይቅርሽ ምንም አይደለም ዳቦ ውሃም ይበላል ግን ነገ ሐኪም ቤት ወስጄ ይሄ መድኃኒት ግዢ ብዙ መድኃኒት ግዢ ተብያለሁ ቫይታሚን ግዢ ተብያለሁ ከእንደገና ደግሞ ይሄ እንደዚህ አንገቱን በፊት መጀመሪያ ጊዜ ሰዎች ሲያግዙኝ የነበረ እንደዚህ ነበር ይሄ አገጩ ወደ አንገቱ የተደፋ ነበር አሁን ሰዎች እግዚአብሔር ይስጣቸው ኢትዮጵያውያኖች ይዛን ጊዜ ረድቶኛ አግዞኝ በሕክምና ብዛት ቀና አለ አሁን ቀና ያለበትን ደግሞ ምን ሆኗል ጀርባው ወደ ኋላ አንገቱን አንዳንድ ጊዜ እንደዚህ ማድረቅ ጀምሯል ወደ ኋላ ነው ድርቅ የሚያደርገው እሱ ለሱ መድኃኒት ታዘዘለት እሱ መድኃኒት በየፋርማሲ ዞር ሲጠይቅ የለም ይሉኛል ከእንደገና የሆነ ቦታ ላይ አንድ ጊዜ ያገኙትና ለ5 ቀን የሚወስደው መድኃኒት 5000 ብር አሉ
ለ5 ቀን የሚወስዱ መድኃኒት እሱንም ተውኩት። የሱ አቂም እና ቀርቶ ስሙ ራሱ ያዘነግጠኛል ለኔ ማለት ነው። በጣም ውድ ነው ማለት ነው። ከዛ አርፎ ተርፎ መቶ ቤት ውስጥ እንዴት ናችሁ አላችሁ ወይ ብሎ የሚጠይቀን ራሱ የለም። እኔ የምናፍቀኝ እንዴት ነሽ ዘውዲቱ ዳዊት እንዴት ነው የሚለኝን ነው የምፈልገውና ያርቆኛል ጭራሹ ነው። ማታ ማታ ፈራለሁ የሆነ ነገር ብንሆንስ ማን ነው የሚደርስልን? ይሄ ሁሉ ያሳስበኛል። እና ከምንም በላይ ዳዊት ልጅሽ እንዴት ነው የሚለኝ ሰው ለኔ በጣም እጅግ ወንድምና እህት ሆኖ ነው የሚታየኝና ልጄ አባት የለው ወንድም የለው። እኔ ከእግዚአብሔር በታች አንድ እናት እኔ ብቻ ነኝ። እቺ እናት ደግሞ እሱን ይዛ ቁጭ የምትል ከሆነ ከግራና ከቀኝ ምንድነው የሚመጣላት? ምንም የሚመጣላት ነገር የለም። ምክንያቱም አትዘቀሳቀስማ። የሆነ ቦታ ሂጄ ልብስ አጥቤ መድኃኒት እንድትገዛልኝ ብዬ ጠየኳትና እኔ ልብስ ጠቢ ቢላኝ እሱን ይዤ ሄድኩኝ እና ልጆች አሉ ቤት ውስጥ። ከዛ እሱን ይዤ ስሄድ ምን አለች ይህች እናት፣ አይ ከመጣሽ እሱን ይዘሽ እንዳትመጪ ስትለኝ እኔ አስቀምጬበት የሚመጣ ነገር የለም እያለቀስኩኝ እሱን ትቼበት የሚመጣበት ስለሌለኝ ጌት ላድርጎ ብዬ ስላት አይ እሱን እንደዚህ ሆኖ ልጆቹ ሲያዩ ይደነግጣሉ ነው አለች። አይዞሽ ታታል መልኩት በደንብ አይዞሽ ይታይሻል እንዴ መልካምዬ? ይሰማኛል። ካሜራሽ አይታየኝም ግን ይሰማል በደንብ። ይታይሻል? ይሰማኛል በደንብ። እና እነሳ ስትለኝ በጣም እጅግ ተሰማኝና ይሄ እኮ ያው እመሙ እሱን ነው ጉርቶ ሄደ የምተላለፍ እኮ አይደለም፣ ተላላፊ በሽታ አይደለም፣ ግን ያው እሱን ጉርቶ ሄደ ብዬ ስላት አይ ልጆቹ ይደነግጣሉ ስትለኝ እሺ ብዬ መጥቼ በቤቴ እንዴት እንዳለቀስኩኝ ስቅስቅ ያለቀስኩኝ። ከዛ በኋላ እንደሱ ከሆነ አንዲት ሄዳ ነግረሽን ከሆነ እሷ ጋር ደወልኩኝ። ልክ እሷ ገንዘቡን ላከችልኝ። ገንዘቡ ስትልክልኝ የሆነ መድኃኒት ነበር፣ እሱ መድኃኒት ገዛሁላት። የሆነ ደግሞ የሚሰራ ደም አለ ተብሎ በደም ውስጥ ምን ያህል መድኃኒት መጠን እንዳለ አሰሪ ተብዬ ነበር። እነሱ አሰሪ ካሉኝ ከወር በፊት ነው። እኔ በምን አባቴ ላሰራ? አሁን እቺ እህቴ ስትልክልኝ ነው አሰራውላት ያ መድኃኒት። ከእንደገና ቪኖቫሪቱ የሚባለው መድኃኒት እንትኑ ዶዙ ተጨምሮ ተሰጠው። ያን ተሰራ በኋላ እሱን እኔ ከዚህ ድረስ ለመሄድ ራሱ ከባድ ነው ለኔ፣ ትልቅ አደጋ ነው። እውነቴን ነው። እኔ ልጄ ከብቶኝ አይደለም። ልጄ 1000 ዓመት ተሸከሚ ብለኝ እግዚአብሔር እሰይ ብዬ ነው እሸከመዋለሁ። ልጄ ነው እና የኔ የልጄ ፍቅር ራሱ አንጀቴ ላይ ተቋጥሮ ነው ያለው። እንዴት እንደሚያሳዝነኝ፣ እንዴት አንጀቴን እንደሚበላኝ። ምክንያቱም ምንም ማድረግ አልችልም። ምን ላድርግለት? የማድርግለት የለም። ለኔ መጥፎ ምት በጣም ልክ ውስጡ የፈላ ውሃ ውስጥ አንጀቱ ላይ እንደተደፋ ነው ውስጥ ስሜት። አንደበቱ አይናገርም፣ ራበኛ አይልም፣ ጠማኛ አይልም። ያ ሁሉ ተቋጥሜ ነው እና የሆነ ቦታ እንኳን አሰንቼ መጥቼ ነው ማየው። እንደ ራባ አላቅም። ገና ያቺን ነገር የሚቀብሳትን ነገር አቅጠኜ ምን ብዬ ነው ማቀም ሰውና እስቲ እኔ አሁን የሚፈልገው እንደው የዳዊት አምላክ መቼስ እናንተ ሁላችንን ፈጠረ አንድ እግዚአብሔር ነውና እንደው የእግዚአብሔር ልጆች የሆናችሁት ሁሉ እውነት እኔ ያለሁልሽ በወር እኔ ቆምልሻለሁ፣ አይዞሽ አትሳቀቂ የሚለኝን ወንድምና እህትን እፈልጋለሁ። በጣም እጅግ የሚያስፈልጉኝ ወንድሞችና እህቶች አሉ እና እነዚህን ሁሉ ነው በጣም ያማን እጅግ በጣም ቢያንስ እንኳን አዝዬው ታክሲ። የተወደዳችሁ እንግዲህ ኔትወርክ አስቸገራት ይመስለኛል። እንግዲህ እህታችን እንደሰማችኋት በጣም ችግር ላይ ነች። እንግዲህ በተለይ የወለድን ሰዎች እናውቃለን፣ ልጅ ማሳደግ ምን ያህል ከባድ እንደሆነ እናውቃለን።
በተለይ በዚህ አይነት ችግር ላይ ደግሞ ያሉ ህጻናቶችን ወይም ልጆችን ይዞ ማሳደግ ያላባት በጣም ከባድ እንደሆነ በእንባ ጭምር ነግራናለች። ስለዚህ ሁላችሁም እንድታግዟት እኔም በእግዚአብሔር ስም ጥሬን አስተላልፋለሁ። ከገባች እንጠብቃታለን። ኔትወርክ ያው አስቸጋሪ ነው። ታሳዝናለች በጣም ፈተናዋ ከባድ ነው። አንድ እናት በጣም በሽተኛ ልጅ ለዛውም የማይንቀሳቀስ ልጅ ይዛ ወደዚህ ወደዛ ብሎ ወጦ ወርዶ መስራት በጣም ከባድ እንደሆነ ሁላችንም ሰው የተባልን ሁሉ እንረዳዋለን እና በጣም እያለቀሰች ያለባትን ችግር ነግራናለች። ስለዚህ ሁላችሁም እንድታግዟት እኔም ጥሬን አስተላልፋለሁ። እዚህ ላይ ገብታችሁ እኔ አግዛታለሁ። እንግዲህ እህታችን እንዳስተላለፈችው የቻለ ሰው ወራዊ በወር ይህን ያህል አግዝሻለሁ ብሎ ቋሚ የሚያግዘኝ ሰው ነው የምፈልገው ነው እያለች ያለችው እህታችን ዘውዲቱ። ልጇ ኦልሞስት 10 ዓመት በላይ ነው እና እስኪ ቆይ አስቸገራት መሰለኝ ኔትወርኩ። ኪያ መግባት አልቻልሽም? እንደገና እስኪ ላኪልኝ ኢንቫይት። ያ ኔትወርክ አስቸግሯታል። ለማንኛውም በደንብ መልእክቷን አስተላልፋለች ብዬ አስባለሁ። ሼር አድርጉ፣ ኮፒ ሊንክ እያደረጋችሁ ለብዙዎች እንዲደርስ እንዲያግዟት አድርጉ። የሁላችንም ኃላፊነት ነው ብዬ አስባለሁ። እች እናት ልጇን ብቻዋን እያሳደገች ነው ያለችው። እንደነገረቻችሁ አይንቀሳቀስም፣ የነርቭ ችግር ነው ያለበት። እንግዲህ እህታችን ዘውዲቱን እንደሰማችኋት ነው። በጣም ታሳዝናለች። ልጇን ብቻዋን እያሳደገች ያለች እናት ነች። አንድ አትሊስት አካውንቷን ሰጣን ብንላይ መልካም ነው። በሌላ ጊዜ ደግሞ ትገባለች። እህታችን ዘውዲቱ ልጇን ብቻዋን የምታሳድግ ጠንካራ እናት ነች። ያለባትን ፈተና በደንብ አድርጋ ነግራናለች። ልጇ በሽተኛ ነው፣ የነርቭ ችግር አለበት። ከተወለደ ጀምሮ አሁን እስካለበት 10 ዓመት ድረስ ብቻዋን እያለፋች እያሳደገች ያለች እናት ናት። ስለዚህ እሷን ለማገዝ የምትፈልጉ አንድ ቁጥርን እየጻፋችሁ ግቡ። ለእሷም ጥያቄ ካላችሁ ማለት ነው። ስለ ዘውዲቱ ከዚህ በፊት እያወራችን ነበር። አሁን ኔትወርክ አስቸግሯት ወጣች። ልጇን የምታሳድግ በጣም ብርቱ ሴት ነች። ብቻዋን ልጇን እያሳደገች፣ ልጇ በሽተኛ ነው፣ የነርቭ ችግር አለበት። ስለዚህ እና እሷን ለማገዝ ነው አሁን እዚህ ጋር ያለሁት። እሷ ከገባች አካውንቷን ትሰጠናለች። እስከዛ አድርገን እሷን ለማገዝ የምትፈልጉ በቋሚ ወር በወር ያው ተወሰነ ነገር እንድታግዟት ትፈልጋለች። ልጇ ዳዊት ይባላል። የነርቭ ችግር አለበት። 10 ዓመት ያህል እሷ እንግዲህ ተሸክማ ያሳደገች እናት ናት። አሁን እርዳታ ትፈልጋለች። ዘውዲቱ ለልጇ እርዳታ ትፈልጋለች። መድኃኒት የምትገዛበት፣ ለልጇ ምግብም ኤኒቲንግ ማዘጋጀት የምትችልበት ገንዘብ የላትም። እገዛዋ እርዳታ ትፈልጋለች። ከዚህ በፊት ብዙ ሰዓት አውርታን ነበር። አሁን ለገባችሁ ነው የምናገረው። እህታችን ዘውዲቱ ለልጇ እርዳታ ትፈልጋለች። እሷን ለማገዝ የምትፈልጉ አንድ ቁጥርን እየጻፋችሁ አስገባችሁና ለእሷም ጥያቄ ካላችሁ ትጠይቋታላችሁ ማለት ነው። እንደገባች አካውንቷን የምትሰጠን ይሆናል። እናንተ ታብታብ አድርጉ፣ ኮፒ ሊንክ እያደረጋችሁ ለብዙዎች አዳርሱ። እንግዲህ ለቲክቶክ ብዙም አዲስ ስለሆንኩ አላቅም ምን ማለት እንዳለብኝ፣ ግን እናንተ የምታውቁት ሰዎች ሼር፣ ኮፒ ሊንክ እያደረጋችሁ ለብዙዎች መልእክቷ እንዲደርስ አድርጉላት ማለት ነው። ስቲል አልገባችልኝም። እየገባች ነው ዘውዲቱ። ለዘውዲቱ ጥያቄ ካላችሁ፣ በምን መልኩ ማገዝ እንዳለባችሁ ጥያቄ ካላችሁ አንድ ቁጥርን እየጻፋችሁ አስገባችኋለሁ። ተመለሽ ዘውዲቱ፣ ኔትወርክ አቋረጠ። አዎ ተመልሻለሁ። ኔትወርክ እምቢ ብሎኝ ነው። እሺ እስኪ አሁን ሊያግዙሽ የሚፈልጉ ሰዎች አስገባለሁ ማለት ነው። እሺ እሺ ለማገዝ የምትፈልጉ አንድ ቁጥርን እየጻፋችሁ አስገባለሁ። በምን መልኩ ነው እንዲያግዙሽ የምትፈልጊው? አካውንት ነምበር ሳለሽ ወይ? አዎ አለኝ። እሺ አለኝ። ነምበርሽን ንገሪያቸው። ቅድም ላይ የሰማሁሽ በወር የተቻሉትን እንዲያግዙሽ ጠይቀሻል። በምን መልኩ መጠየቅ እንዳለብን
አዋሪያቸው ንገሪያቸው፣ ያዳምጡሻል። ላንቺም ጥያቄ ካላቸው እንደዚሁ ማስገባ ይሆናል ማለት ነው። እሺ አካውንቱን ልናገር አሁን? አዎ ንገሪያቸው እና እሺ ላቸው ላንቺ ይገባሉ፣ ይጠይቁሻል። እሺ ላውራ ለነገር። አዎ እሺ 1063 41 47 96 2 አንድ ልድገምልሽ። 100063 4147 962 ነው። አዎ በቃ ልክ ነው። ዘውዲቱ የአባት ስም? ጥበቡ። ዘውዲቱ ጥበቡ። ንግድ ባንክ ነው ይሄ? አዎ እሺ ሁላችሁም እህታችን ዘውዲቱን ለማገዝ አካውንት ነምበሯ 1063 4147 962 ዘውዲቱ ጥበቡ በንግድ ባንክ አግዟት። አሁን እዚህ ላይ ገብታችሁ ለሷ ጥያቄ ካላችሁ አስገባችኋለሁ። በምን መልኩ ማገዝ እንዳለባችሁ ምክርም ሊሆን ይችላል፣ ጸሎትም ሊሆን ይችላል። የምትፈልጉትን ማናገር ትችላላችሁ። አንድ ቁጥርን ጻፉልኝ። እስከዛ ዘውዲቱ ቅድም የጀመርሽውን መቀጠል የምትፈልጊው መልዕክት ካለ ተናገሪ። እንግዲህ ያለብኝ ችግር ይሄ ነው። ከምንም በላይ ደግሞ ብሶብኝ ያለው የቤት ኪራይ መክፈል አልችልም በጭራሽ። በወር ስንት ነው የቤት ኪራይ? በወር 4 ነው። 4000 4 ነው የምከፍለው። እንግዲህ 4000 የቤት ኪራይ ያለባት፣ ምግብ አለ፣ ብዙ ወጪ አለ። እቺ እናት ልጇን ዳዊትን ይዛ ለ10 ዓመት ያክል አብራ በህመም ላይ ያለ ልጇን ይዛ ነው የምትኖረው። ብዙ እርዳታ ትፈልጋለች። ቅድም ያልሰማችሁ ካላችሁ ልብስ በማጠብም የተወሰነ ስራ ለማገዝ ጀምራ ነበር። ነገር ግን ያላት ህመምተኛ ልጅ ስለሆነ በዛም በኩል ፈተና እንደደረሰባት እና ስራ ማግኘት ስላልቻለች ነው። እሱንም አሁን እንደገና ደግመሽ ብትነግሪን ጥሩ ነው፣ አዳዲስ ሰዎች እየገቡ ስለሆነ ማለት ነው። እኔ ያው በጣም አንዳንድ ጊዜም በጣም ምግቡ ምናምን ያው እንደማንኛውም ልጅ ስለማይወስድ እንደማንኛውም ልጅ ምንም መስጠት አልችልም እና ያው ሳሙና ይቸግራል። ከዛ ልብስ ላጥብ ሄጄ ነበር። ሲሄድ ያው ትንንሾች ልጆች አሉ፣ እሱን አዝዬን ሄድኩት። እዛ ያው እዛ ቤቱ የሆነ ጥግ ቦታ ላይ አስተኝቼ ነው ላጥብ ነበር ሄድኩት። ከዛ እሱን ይዘሽ ለምን መጣሽ ስትለኝ እኔ በቃ እያለቀስኩ ነው ነገርኳት፣ ግን አልተረዳችኝም። እሱን ይዘሽ እንዴት ትመጫለሽ? ህፃናቶቹ ሲያዩት ይደነግጣሉ። ሲጀመር ዳዊት የሚያስደነግጥ ልጅ አይደለም፣ የሚያሳሳና የሚያሳዝን ነው። አንጀት የሚበላ ልጅ ነው። እንደውም የሚገርምሽ ህፃናቶቹ በጣም ነው የሚወዱት። እጁን ይነኩታል፣ ፊቱን እግሮቹን ያዳብሱታል። ከዛ ስትለኝ እኔ ለሱ ብዬ ነውና እሱን የትም ጥዬ መምጣት አልችልም። እኔ ብቻ ነኝ ያለሁት፣ ሚዞም እኔ ነኝ። ከእንደገና ከላዩ ላይ የሆነ ነገር እንኳን ቢያሳክው ማከክ አይችልም፣ መዳበስ አይችልም፣ መከላከል አይችልም እና የትም ጥዬ መምጣት አልችልም ብዬ ስላት አይ ተዩ በቃ ተዩ ልጆቹ ይደነግጣሉ ስትለኝ ምንም አላልኳትም። እያለቀስኩ ነው ወደ ቤት የመጣሁት። ቤት ገብቼ በጣም ነው ያለቀስኩት። ያው ግን እግዚአብሔር ይመስገን ለመልካም ነው። ያው እግዚአብሔርም ስላልፈቀደልኝ ነው እና አንድ ነገር የሆነ ሰው ከጎን አይዞሽ በርቺ ሲባል ሰው ይበረታል። ግን ያው ማንኛውም ሰው ዝም ስል ወይኔ ሰው የወደኝ ይሆን ሰዎች አይፈልጉኝ ይሆን እኔ አንዳንድ ጊዜ ገብቼ ምንድነው የምመስለው ብዬ ራሴን በመስታወት ያለው ምን ይመስላለሁ? ለምንድነው ሰዎች የማናግሩኝ? ለምንድነው ልጅሽ ደህና ነው እንዴት ነው አይዞሽ በርቺ ለምን አይሉኝም ብዬ እግዚአብሔር ይመስገን ደህና ቆንጆ ነኝ እኔ ለራሴ ማለት እግዚአብሔር እንደፈጠረኝና ግን ሳስበው ሰው ተሰውቶ ልጅሽ ይሻለዋል ቆሞ ይሄዳል፣ አንቺን ተሰውይለት ወይም አንገትሽን ለስለት ስጪ ቢባል
እኔ ለአንገቴን ለልጄ ስል ለስለት ሰጣለሁ። ለልጄ ስል በቀራ ሁሉ መቀበል ይችላል። ግን ቢሆንልኝ ኖሮስ እስቲ አንቺ የሱን ሁሉ ነገሩ ተቀበይ በቃ ውሰጂው እመሙን ውሰጂ ቢባል እኔ ዝግጁ ነኝ ለሁሉም ነገር መቀበል እችላለሁ። ለልጄ መጣ ስቃይ ሁሉ መቀበል እችላለሁ። እንደዛ ማለት ነው። ግን እንደዛ ሆኖ ያ ሁሉ እንኳን መሸከም አላቃተኝም እችላለሁ። ግን ከጎን ዞር ብዬ ሳይሆን ማንም ሰው የለም። ድሮ ብዙ ጓደኞች ነበሩኝ፣ ወንድሞችም እህቶችም አሉኝም። ዛሬ ግን አንድ ሰው ከጎኔ የለም፣ ማንም የለም። ዞር ራሴ ሳየው እኔና ዳዊት ብቻ ነን ያለነው። ከእግዚአብሔር በታች ያለነው እኛ ነን። ያ ሁሉ ሰው የት ሄደ ዛሬ? እኔን የሚወዱኝ ዘድዬ የሚለኝ ሁላ ዛሬ የት ሄዱ ሰዎቹ? ቤተሰብስ ወንድምስ ወዴት ሄደ? ዞር ብዬ ራሴ ሳየው ብቻዬን ልጄን ይዤ ማለት ነው በእሳት ውስጥ ያለ ደሴት ላይ እንደተቀመጥኩ ነው የምቆጥረው ራሴ። እሳት ውስጥ ደሴት፣ እሳት ውስጥ እሳት፣ ደሴት፣ እሳት ማለት የተቀመጠ ደሴት ውስጥ ወዴት ነው ሰው የሚንቀሳቀሰው? ተሻግሬ ሄዳለሁ ካለ ይቃጠላል። በምንም መንቀሳቀሻ የለም። ማለትም እኔ የዛን ያህል ህይወት ነኝ እዛ። አንዳንዴ ደግሞ ቁጭ ብዬ ወይኔ የሆነ ነገር መሆንስ እንዴት ነው? የሆነ ነገር እንዴት ሆናል? እኔስ ባልኖር ኖርስ? አንዳንድ ጊዜ በጣም ደስ የሚለኝ ነገር አለ። ሰው እኔ እንጃ ሰው እንዴት እንደምመለከተኝ ዳዊትን እንኳን ለኔ ሰጠኝ። በጣም በቃ እኔ ወድጄው ተቀብዬው እሱ እንደሚፈል እኔ ልጄ ውስጥ ያለውን ነገር ማንበብ ይችላለሁ፣ ምን እንደፈለገ ግን አይናገርም። በቃ ምንም ነገር በጆሮ ትንሽ ይሰማል። ያ የሚሰማውን ደግሞ አቅጣጫውን እኔ ባወራለት አያውቅም። ጸጥ ብዬ እንኳን አሰኝቼ ሲሄድ ይገርምሻል የኔን ድምጽ ይፈልጋል። አይኖቹን ያንከባልላል። ልክ ድምጹ ሲሰማ ከዛ ስጦታዬ፣ በረከቴ፣ ሽልማት እያልኩ ነው የምገባና በቃ አይኑን እዛን ጊዜ የሚሆኑ ነገር ያጣል። መልስ ቢያቅተም በአይኑ ቃኛል የኔ መምጣትን። በጣም ውስጡ ደስተኛ ናት። ፊቱ ላይ ፈገግታ ይታያል። እኔ ድምጼ ወይም ደጆኜ ልብስ ሳጥ ምናምን ድምጼ ስሰማ እንቅልፍ አይተኛም። በቃ አይኑን ያቃጥታል። ወይ አይጣራ ነገር ወይ እንዲሆን አይልም። ልክ ድምጼ ስሰማ ፊቱ ላይ የሚነበበው ደስታ ተይ በጣም እና ያዳምጠኛል፣ ይፈልገኛል። ግን ይሄ ነው ብሎ አወራም እንጂ እጅግ በጣም እና የሆነ በጣም ውስጤን የሚያቃጥለኝ የሚቆጨኝ ዋጠማኝ አይልም፣ ራበኛ አይልም። እውነቴን ነው። እሱ ነገር ነው ውስጤን በቃ የሚያከናክለኝና የሆነ ሰው ጠማኝ ራበኝ ብል እኮ ምንም አይደለም እኮ ይጠይቅሻል የሆነ ነገር ወይ እንደዚህ ሆንኩኝ እዚህ ጋር አመመኝ አይልም። ይሄ እንደዚህ ከበደኝ አንሺልኝ አይለኝም። እዚህ ጋር ደንዝዞኛል አገላብጨኝ አይለኝም። ያው እኔ ስለማቆ በሰዓት ለሊት ተነስቼ ይገርምሻል እኔ ለሊት አልተኛም። ልክ በሰዓት ነቅቼ ወደ አንድ ጎን ገልበጥ አደርገዋለሁ፣ ይተኛል። የሆነ ሰዓት ላይ ደግሞ ራሱ ይቀሰቅሰኛል። እኔ ምን እንደሆነ አላውቅም። ተነስቼ ደግሞ አገላብጣለሁ። ልብሱን ቀይር፣ ዳይፐሮቹን ቀያይርለታለሁ። ጽድት አድርጌ ጽዳት ይወዳል። ጽድት ምንም አይነት እንዲቆሽበት አይፈልግም። ያ እግዚአብሔር ይመስገን አጸዳድቼ አስቀምጣለሁ። ግን እዚህ ጋር ምን ያልኩኝ መሰለሽ? እኔ በቃ እግዚአብሔርን የለመንኩት ጌታ ሆይ በሰጠኝ እድሜ ላይ እድሜን ጨምር ይስጠኝ፣ ለሱ እድሜን ጨምርና ስጠው አንተ ትችላለህ ብዬ ጸሎቱን ማድረገው በቃ እዚቹ እንዳለን ታይዘን እንድንኖር ነው። እግዚአብሔርን እያመሰገን እንድንኖር በቃ ተመስገን እላለሁ። እኔ አንዲትም ቀን ለእግዚአብሔር እንደዚህ ያደረከኝ ብዬ ጌታን አማሬ አላቅም። በፍጹም እንደውም እሱ ስለተሰጠኝ ደስተኛ ነኝ። በቃ መሆን ያለበት ይሄ ነው፣ ለእኔ ይሄ ነው የሚሆንሽ ብሎ ነው እግዚአብሔር የሰጠኝና ክብር ለእግዚአብሔር። ስለዚህ እግዚአብሔር የሰጠኝን ደግሞ አሚን ብዬ ነው የምቀበለው። አሚን ብሎ መቀበል ብቻ ሳይሆን በደስታ ነውና እንደዚህ ሆነሽ እየኖርሽ ወይኔ ነገ የቤት ኪራይ ጨምሪ ብሉኝ ምን አባቴ ነው የምጨምረው? ከዚህ ሶስት
እኔ ገርምሻል ስቴዲዮም ታውቂያለሽ ተነስቼ የቤት ኪራይ መክፈል ሲያቅተኝ ስቴዲዮም ሄድኩኝ እንደዚህ ጎዳና ላይ ያሉትን ልጆች ጋር ሄጄ ዝናብ ይዘነበ ነበር ክረምት ጠጋ አልኳቸውና ወንዶች ልጆችም አሉ አንድ ሴቶችም አሉ እዚህ እናንተ ጋር ልሁን ብዬ ጠየኳቸው ስላቸው ልጁ በጣም ነው የሚያሳሳ እንደዚህ ማልተወዳም እንሳን እናንተ ጋር ልሁን ቢስል አንድ እህት አለች የቤት ኪራይ የምትከፍለልኝ ያቺ እህቴ የምትከፍለኝ የቤት ኪራይ እሱን ለመድኃኒት ላረግለት እሱ ጎዳና ላይ አድሬ መድኃኒት ልገዛ ነው ሐሳቤ ከዛ ትላቸው ልጆቹ ምናምን ጣጣ የለውም እኔ እዚህ ጋር እሳት አቀጣጥሏል ማታ ነው መሽቷል ብርዱ እንደ ጉድ ያንገበግባል በቃ ዝናብ እየዘነበ ነው ምን አለኝ አንድ ልጅ እንዴት እሱ እንግዲህ ትችያለሽ እኛ እኮ ለምደን ነው አንቺ አትችይም ልጁ ይጎዳብሻል አለኝ አንደኛው ልጅ ቆይ ትንሽ ሳልሞክርና ከዛ ሄዳለሁ ብዬ ነው ከዛ እንደው ግብግብ አልኩኝ የት ውስጥ ልክተተው ወደ አልመለሰው ተነስቼ በቃ ለሄድ ነው አሳፍሩኝ አልኳቸው ልጆቹን ከዛ እሺ ያሉኝና ልክ የመጨረሻውን ትራንስፖርት እንዳጋጣሚ ያገኘሁት ያን ቤት ኪራይ አቁሜ የዛን ቤት ኪራይ መካፍለው ለመድኃኒት ላረግ ያረኩትን ተመልሼ እዛ ቤት ውስጥ ገባሁ አሁንም እዛ ቤት ውስጥ ነው ያለሁትና ያን እዚህ ድረስ ነው የሆነ አንድም እንደዚህ የሆነ ቦታ መድኃኒት አለ ይጂና በጸበል ምናምን ታስጠምቂ ተብዬ ነበርና ፌስታል ይዤ ሁሉ ሄጄ መሬቱ ላይ የሚተኛበት ነገር ምንም የለም የሚበላም የለም የሚገርምሽ በእግር ስንት ኪሎ ሜትር ነው የሚሄደው በቃ ምን አልኩኝ ወይኔ ይሄ ነገር ግን አንድ እናት እንዲያልኳቸው እማማ እኔ ተጎድቼ ልጄ ወደ የሚሻለው ነገር ይኖረውን በየሰለው አይ ልጄ ላንቺ እግዚአብሔር የሰጠሽ ነው ምንም አይሆንም አንቺም አትጎጂ አንቺም እንዲኖርለት አለችኝ እሷ ከዛ ተመልሼ ወደዚህ ቤት መጣሁ ቤት መጥቼ የሚበላ የለ የሚጠጣ የለ ምን ላድርግለት ሰው አልጠይቅ ሰው ፊት መቆም ያስፈራል እንደዛ እያልኩኝ እንደዛ እያልኩኝ ይኸው ዛሬ 10 አመታችን ቆጠርን ይኸው አሁን 10 አመቱ ነው ዳዊት እና እንደዛ ልሻለሁ እኔን የሚያግዙኝ እህቶች ወንድሞች እንዲኖሩኝ ይፈልጋለሁ እንግዲህ በደንብ አድርገሽ አስረድተሽናል ያለብሽን ውጣ ውረድ ፈተና እንደ እናት እኔም እረዳሻለሁ አይደለም እንደዚህ አይነት በጣም ችግር ያለበት ልጅ ይዞ ኖርማሊ ልጅ ማሳደግ ምን ያህል ከባድ እንደሆነ ሁላችንም እናውቃለን እንግዲህ እዚህ ላይ ዘውዲቱ አካውንት ነምበሯን አስቀምጣለች እዚህ የዘውዲቱ አካውንት 1063 4147 962 ነው ንግድ ባንክ ዘውዲቱ ጥበቡ ብላችሁ እንድታግዟት እኔም ጥሬን አስተላልፋለሁ ማለት ነው እንግዲህ ዘውዲቱ ልጇ ዳዊት አሁንም ትንፋሹ ይሰማኛል ምክንያቱም እኔ ከዚህ በፊት ስላሰማሽኝ ማለት ነው ምን ያህል ችግር ላይ እንዳለ ሌሎች ሰዎችም ይሰሙታል ብዬ አስባለሁ በጣም ለመድኃኒትም ለምግብም ለሁሉም ችግር ላይ እንዳለች እህታችን በደንብ አድርጋ በእንባ ጭምር አስረድታናለች ስለዚህ ሁላችሁም አግዟት ዘውዲቱ እንግዲህ ለዛሬ መልእክትሽ ደርሷል ብዬ አስባለሁ እዚህ ላሉ ወገኖቻችን የቻሉትን እንደሚያግዙ እኔም እርግጠኛ ነኝ በመጨረሻም እንግዲህ የምትይው ነገር ካለ በይና ከዚህም እንደዚሁ በዩቲዩብም የምናስተላልፈው ይሆናል መልእክትሽን ማለት ነው መልካምዬ አመሰግናለሁ የኔ እናት እኔ በቃ ከጎንሽ አለንልሽ እህትም ወንድምን እንሆንሻለን አይዞ አንቺ በርቺ የምለኝ ሰው ነው የምፈልገውና ሰው ይናፍቀናል መልካምዬ እጅግ ከባድ ነው ይከብዳል የሆነ አሁን እኔ ያለሁበትም ነገር እጅ እግሩ ታስሮ የሆነ የታሰረ ሰው መቼስ መድረሻ የለውም የትም አይንቀሳቀስም ይዛና አይልነኝና ሁሉ ነገር እኔ ያጣውበት ዳዊት ነው አጥቻለሁ ሁሉም ነገር ግን ዳዊት ልጄ እንዲኖርልኝ ፈልጋለሁ የፍላጎቱን እንዲያገኝ ፈልጋለሁ ቤትም ተከራይቼ የቤት ኪራይ ልክፈልልሽ በወር
አይዞሽ እህቴ እኔ አለሁልሽ የምለኝን ወንድም እህት እፈልጋለሁ። ይሄ ነው የምልሽ። መልካምዬ እጅግ አመሰግናለሁ። እኔ ትኖሩልኝ እድሜ ጤና ይስጥልኝ። በጣም ነው የማመሰግነኝ። ይሄ ነው የምልሽ። እንግዲህ እንደሰማችኋት ዘሪቱ አትሊስት በወር በቋሚነት የሚያግዛትን ትፈልጋለች። እሺ ግን ብዙ ችግር መልካም የለም። ነገር የሚሰሩ እህት ወንድሞቼ ነው ያለው በዚህ በቲክቶክ እና እኔም እድሉን በዚሁ ካገኘን ብዬ ነው። እና የመጀመሪያ አይነሽ አንቺ በዩቲዩብ ኦፍኮርስ ሌሎችም ወገኖቻችን ለማገዝ እንሰራለን። ግን በቲክቶክ ደግሞ ብዙ ሰዎች ስለሚኖሩ እዚህ ላይ መልካም ልብ ያላቸው ወገኖቻችን አሉ አውቃለሁ ብዙ ሲያደርጉና አሁንም ዝም አይሉም። ካሜራው እሺ ቢልና ዳዊትንም የማየት እድል ቢኖራቸው ምን ያህል ደግሞ በደስታ እንደሚያግዙ እርግጠኛ ነኝ። በጣም የሚያሳሳ ልጅ ነው ዳዊት። እኔም ከልጅነቱ ጀምሬ አይቸው ስለነበር አሁን ደግሞ አድጓል። የሚገርመው እና እንደዚህ አይነት እናቶች በምን አይነት ችግር ላይ እንደሚያሳልፉ መገመት ቀላል ነው እና ሁላችሁም አግዙ ላለው እንግዲህ ነገም እንደዚሁ ደጋግመን የምንመጣ ይሆናል። ለብዙዎች ሜሴጁ እንዲደርስ ሸር አድርጉ። ኤኒዌይስ እዚህ ጋር አካውንቱን አስቀምጫለሁና ያዩታል። አንቺም እንግዲህ ለውጥ ካየሽ አካውንትሽ ላይ ነገ በምንገናኝበት ሰዓት የምታሳውቅን ይሆናል ማለት ነው። እሺ መልካምዬ በጣም ነው ሰግርሽ እህት። አይዞሽ። ያው በሰው ልጅ ላይ ውጣ ውረድ አለ ምንጊዜም፣ ግን አንቺ ደግሞ ጠንካራ እናት ነሽ። ከንግግርሽም እንደተረዳሁት ዳዊት አይከብድሽም፣ እግዚአብሔርን አመስጋኝ ነሽ። በብዙ ውጣ ውረድ ፈተና ላይ የኖርሽ ግን እግዚአብሔርን በጣም ደግሞ በብዙ እያመሰገንሽ ስላለሽ እግዚአብሔር አሁንም ብርታቱን ኃይሉን ይስጥሽ። አሚን አሚን። ነገም እንደዚሁ ሰዎች በሚገኙበት ታይም ላይ የምንገባ ይሆናል። እናት አመሰግናለሁ። እኔም ይህንን እድል ሰጥተሽ አብረን መሆን ስለቻለ እሺ መልካምዬ እጅግ አመሰግንሻለሁ። እኔ እናት ተባረኪ። ያው በጣም ነው አመሰግንሽ። እኔ ከዚህ አሁን እንደዚህ ስልክ ለብዙዎቹ ስደውል አንቺን አግኝቻለሁ። አንድ ሁለት እህቶችን አግኝቼ ነበርና ከዚህ በፊት ያገዙኝን ነው ስልካቸው ነው። አንቺ ማግዝሽኛል። ዳዊት እንደዚህ አልነበረም በፊት። የሆነ እንደዚህ አንገቱን እንዲህ ወደ ደረቱ የተሰበረ ነበር፣ ቀና አይልም ነበር። ያው ሕክምናውንም ምኑንም ሲደረግ እግዚአብሔር ይስጣችሁ ኢትዮጵያውያኖች ወገኖች፣ እግዚአብሔር ይስጥልኝ፣ ያኑርልኝ፣ እድሜ ጤና ይስጥልኝ። ለሰው ልጅ በጣም መልካሙ ነገር ጤና ነው። ጤና ካለ ሁሉ ቦታ ይደረሳል፣ የሚሰራውም ይሰራል፣ መኖርም ይቻላል። ግን የሆነ ጤና አንድ ዳዊት ጤና የለውም፣ እኔ ደግሞ ጤንቻን ከዳዊት ጋር እኩል ነው እመማችን። እኔ የጭንቅላት ሰቆቃ አእምሮ እየተረበሸ ስለ አንዱ ልጄ ማንም ከጎን እንደሌለው እኔ አንድ ነፍስ አንድ ትንፋሽ ነኝ። የሆነ ነገር ስቦን ይሄ ልጅ ምን ውስጥ ነው ወይኔ ምን ይሆናል እላለሁ። አንዳንድ ያ ነውና አይዞሽ እኛለን እናግዝሻለን፣ ካጠገብሽ ነን፣ ከጎንሽ ነኝ የሚለኝ ኢትዮጵያዊ ካለ እኔ አለው እግዚአብሔር ይመስገን። ራሱ ከጣራ የሚንኳኳ አይጦች አሉ። የሆነ ሰላም የሚነሳ ነገር አለ የሚያሳቅን። እኔ ብኖራይ ደህና ቤት ተከራይቼ ነው ይህ ልጅ እግዚአብሔር እስካስቀመጠው ድረስ እቅፍ ድቅፍ አድርጌ ብይዝ አቂሙ ቢኖረኝ። እንደዚህ ቆመሽ ራሱ እኮ ሰውን እንትን መማፀን ራሱ ያሳቅቅሻል። እውነት እኔም በጣም ነው ምክንያቱም ሰው ፊት መቆም ቀላል ነገር አይደለም፣ በጣም ከባድ ነው። የሀገራችን ችግርም እንረዳለን፣ በምን አይነት ሁኔታ እየኖራችሁ እንደሆነም እንረዳለን። ሁላችንም አድገን የመጣንበት ሀገር ስለሆነ ደግሞ የሚገርምሽ በሁሉም ነገር የሚገርምሽ የቤት ክራይ ብቻ አይደለም የሚገርምሽ። እዚህ ጋር የውሃ ከፍላለሁ፣ የማብራት ከፍላለሁ። ከዛ ደግሞ መድኃኒቱ ከወተት ጋር ነው የሚሄደው። እሱም ወስዶ መድኃኒት 3 አይነት መድኃኒት ነው ወስዶ፣ ያ ነገር ደግሞ ወተት ያስፈልጓል። ከእንደገና
ቫይታሚን ጂ ተብያለሁ። ከእንደገና የደም ማነስ አለበት ችግር፣ ለሱም መድኃኒት አዞ ነበር። እኔ እናቱ ታዲያ ምንም የሌላት በቤት አይኑን እያየው ብቻ አይዞ እግዚአብሔር አለ። ያው በምስጋና ነው እስካሁን አለ ነው በማመስገን እግዚአብሔር አለ ትሪት አደርጓለሁ። ያው እሱ ይሰማኛል፣ እኔም ደግሞ ውስጡን አውቋለሁ። እኔን እንደዛ ሳወራት እግዚአብሔር አለ፣ የፈጠረን እግዚአብሔር ነው፣ እሱ ያውቃል፣ ለምስጋና እግዚአብሔር ያቆመናል ምናምን ስለው ያኛል አይኔን ሲያየኝ እኔ በቢዳ እንጀቴ ልችለው ምን ውስጥ ልግባ? በቃ እሱ መልስ ቢሰጠኝ በአይኑ ብቻ ይመስለኛል። እንዴት እንደሚያምር እኮ መልካምዬ ሲያሳዝንሽ ብታይ። አይቼዋለሁ። በቻልን ጊዜ በደንብ ፒክቸሩንም እናስቀምጣለን። እግዚአብሔር እንግዲህ ምክንያት አለው። እሱንም ወደዚህ ምድር ያመጣ የራሱ የሆነ ምክንያት አለው። ግን እንደ እናት እረዳሻለሁ ምን ያህል ጊዜ ከባድ ጊዜ እያሳለፍሽ እንደሆነ። ግን ያልሽው ምንድነው? ምስጋናን ይዘሻል፣ ዋናውን ነገር ይዘሻል። እግዚአብሔር ምስጋናን ብቻ ነው። ለምን ሆነ አንልም፣ ምክንያት አለን። በዛ ነገር ካማረርን ያው ነገሩ እየከፋ ነው የሚሄደው። እንደዚህም በርትተሽ ልትቆሚ አትችይም እና አመስጋኝ መሆን ትልቅ ነገር ነው። በእርግጠኝነት ይህንን መልእክት እያዳመጡ ያሉ እናቶች ይኖራሉ፣ እህቶች፣ አክስቶች፣ ሁሉ ችግሩን የሚያውቁ የሚረዱ። የቻላችሁትን አድርጉ። የእህታችን ዘውዲቱ አካውንት እዚህ ጋር አስቀምጫለሁ። ዘውዲቱ ጥበቡ 1063 4147 962 በንግድ ባንክ የቻላችሁትን፣ ትንሽ ነው ብዙ ነው እንደዚህ ሳትሉ ያ ተሰባስቦ ነው እና የሚያግዛት። እባካችሁን ሁላችሁም አግዟት እላለሁ። አይዞሽ፣ አታልቅሺ፣ በርቺ። እሺ መልካምዬ፣ እጅግ አመሰግንሻለሁ። እኔ ትኖሪልኝ፣ የልጆችሽ እናት ያርግሽ። አንቺንም በጣም ነው አመሰግንሽ። ሰው ያው ሰው ነሽ። ደግሞ ከሁሉም የሚገርምሽ አገራችን ውስጥ በጣም ከባድ ነው። የኢትዮጵያ ገንዘብ ምንም አይሰራም። ምንም አይነት አገልግሎት አታረጊበትም። የሆነ ነገር መግዛታችን በትንሹ የሚገርምሽ ነገር እኔ አንዳንድ ጊዜ ያው በቸርነቱ እንደ እኔ ራሱ መንፈስ ቅዱስ ነው የሚያኖረኝ ሁሉ ላለው አንድ ቀን ለቤት ታሞብኝ በቃ ማረጉ ሳጣ ሳለቅስ የሆነ ልጅ ጎረቤት አለና የግል ክሊኒክ እዚህ ወሰደኝ። ከዛ ሲወስደኝ ልጁ በጣም ነው የሚያዝንልኝ። በጣም ጎበዝ በርቺ ምናምን የሚያበረታታኝ ልጅ ነውና ለካርድ 1000 ብር ከፈለና ከዛ ያ ሕክምና ሲደረግ ዶክተሩ ምን ያለኝ፣ አንቺ ጎበዝ እናት ነሽ፣ አይዞሽ በርቺ፣ ደግሞ ጽድቅ ታርግሽ እኮ ብትይ ጎበዝ። እኔ እኮ ጥቁር አንበሳ አቅሻለሁ። ጥቁር አንበሳ በትርፍ ሰዓቱ ነው እዛ ክሊኒክ ላይ የምሰራውና በጣም ከዛ ሁሉ ህዝብ የሚመጣ ድንቅ ነሽ፣ በጣም ድንቅ ነሽ ይለኛል። እኔ እንደውም እንደዚህ ስለኝ በጣም ደስ ይለኛል። ጎሽ እንደዚህ ጭራሽ ሆኖ አንድ እናት ለልጇ ድንቅ ካልሆነች ታዲያ ምን እናት ናት እቺ? በቃ እላለሁ። አንድ መልካምዬ፣ አንድ ማስተላለፍ የሚፈልግ ነገር አለና ብዙ እናቶች እንደኔ አይነት ያላችሁ አሉና እባካችሁ እናት የሆናችሁት እነሱ ልጆች የሚያስፈልጋቸው እናት ናትና አታመነጫጭሯቸው፣ ፊት አትንሷቸው። አንተ ገፊ ነህ ብላችሁ አትሳደቡ። እኔ ብዙ እናቶች መልካምዬ በጣም የሚያሳፍር ንግግር የሚናገሩት አለ። ይሄ ተወልዶ ነው እድሌ ተበላሸ ምናምን የሚሉ እናቶች አሉ። እባካችሁ እነዚህ ልጆች በጣም ለኛ ጌጣችን ናቸው፣ በረከታችን ናቸው። ስለዚህ ሰው በምድር ላይ ምንም ስራ እንኳን የማይጠፋ እግዚአብሔር ስራ ሰጥቶናል። እውነቴን ነው። ስራ እኮ ነው፣ ስራ ሰጥቶናል። ይሄ ስራ ደግሞ የተሰጠን ከክርስቶስ ነው። እነሱን እንድንከባከብ ፍላጎታቸውን እንድንይዛቸው ይሄ ከእግዚአብሔር የተሰጠን ነውና እባካችሁ ጥሩ እናት ሁኑላቸው። ከእናት በላይ ምንም ወገን የላቸውምና እንደዚህ ነገር ነው የማስተላልፈው። እነሱ ፍቅር ናቸው በጣም። ስለዚህ እኔ አሁን በጣም ትልቅ ስራ አለብኝ። ስራው ከላይ ነው ተሰጠኝ፣ ከምድር ላይ አይደለም።
እኔ ልጄ መንከባከቡ ልጄን ቅፍ አድርጌ ድቅፍ አድርጌ ሲል እኔ ሰው ወገቤን አመመኝ ወገቤን ቆረጠኝ ስል እኔ እንደውም ልጄን ሳቅፎና ሳዝሎ ነው የሚቀለኝ። እቅፍ ድቅፍ አድርጌ አዝዬ የፈለኩበት ቦታ ደርሼ ፋርማሲ መድኃኒት ፈልጋ ስሄድ አዝዬ ነው። ሆስፒታል ቀጠሮ ስለሆነ አዝዬ ነው። የሆነ ሱቅም ስሄድ አዝዬ እሱ በጣም ከሚገርምሽ አእምሮ ውስጥ ምን እንደተቀረጸ መልካምዬ ብነግርሽ አሰኝቼ ሱቅ አልሄድም። ለምን ምን እላለሁ መሰለሽ? ወይኔ ወጥቼ የሆነ እሳትስ ቢፈጠር እሳት ነገር ቢነሳስ ከውስጡ ሮጦ ያወጣ ወይ ጮ ሰው አይደርስለት ወይ ተፈራፍሮ አይድን። በቃ የአእምሮ ውስጥ ነው ያ ነገር በአእምሮ ውስጥ ስለማስብ የትም ቦታ ስለ አዝዬ ጎትቼ ነው የሚሄደውና እንደዚህ መጥፎ ነገር ነው አእምሮ ውስጥ የምስለው። የሆነ ነገር ገብቶ ብነክሰውስ ከነገር የሆነ ነገር ስወጋውስ እሳት ብነሳስ በቃ ይሄን እያልኩኝ በቃ ብዙ ነገር ነው የሚያሳስበኝና እግዚአብሔር ይቅር በላይ መጥፎ ነገር ስላሰብኩኝ እና እናቶች ብዙ ነገር መንቀሳቀስ የማይችል ህፃን ልጅ ነውና እዛ ላይ ጥለሽ የምትሄጂው ይሄን ማሰብሽ ምንም ኃጢአት ይቅር በለኝ የሚያስብልም አይደለም ማለቴ ነው፣ የግድ ነውና አንቺ ግን አይካድ ኢማጂን አዝለሽ አቅፈሽ ወገብሽ ምን ያህል እንደሚያምሽ ሁሉ መገመት ይቻላል። እና እንግዲህ በተለይ ይህ መልእክት በጣም ሁሉም የሰው ልጆች ይረዱታል፣ ግን እንደ እናት ደግሞ ይህንን ነገር ሊረዳ የሚችል የለም ብዬ አምናለሁ። እና ጤነኞች ልጆች እንኳን ይዘን ልጅ ማሳደግ በራሱ በጣም ብዙ አይነት ከበረከቱ ባሻገር ግን ከባድ እንደሆነ ሁላችንም እናውቃለን። አንቺ ግን ደግሞ እንደዚህ መንቀሳቀስ የማይችል ልጅ በጣም ደስ የሚል ቆንጅዬ ልጅ ሁሉም እንዲያዩት እናደርጋለን። እሱን ይዘሽ እንዳልሽው ማየራበኝ ማየን ይሄን ፈልጋለሁ አለማለቱ በራሱ ምን ያህል ጭንቅላትሽን ሊጎዳው እንደሚችል አውቃለሁ፣ ይገባኛል። እንደ እናት ሁሉም ይገባቸዋል። እና የቻላችሁትን እንግዲህ አግዙችን እናት። ሌሎችም አሉ በየአካባቢው ብዙ እናቶች አሉ በየጓዳው በዚህ ፈተና የሚያልፉ እንዳልሽው ያው ቢከብዳቸው ቢጨንቃቸው ነው እንደዛ የሚያደርጓቸው ህፃናቶችን ግን ደግሞ በረከቶች ናቸው ብዬ አምናለሁ። እንደዚህ አይነት እናቶች ልጆች በረከቶች ናቸው። ምንም እርዳታ ማድረግ ስለማይችሉ እገዛችን ነው የሚሹና እነሱን ማገዝ በራሱ ትልቅ በረከት ነው ብዬ ነው ማምነው እንጂ ገፊዎችም አይደለም እንደ ጥገኝነትም አይደሉም እነዚህ አይነት ልጆች። እና አይዟችሁ በርቱ። በዚህ የምታልፉ እናቶች ከባድ ነው በእርግጥ ግን ያበረታል። አይዟችሁ። ዘውዲቱዬ ሰዎች ያዘጋጃል እግዚአብሔር። እንግዲህ መንገድ ሆነን ይሄንን ያዘጋጅተናል። እግዚአብሔር ይመስገን። በዚህ መልኩ ሰዎች ያግዙሻል እርግጠኛ ነኝ። እሺ በጣም ነው ማመሰግናለሁ። አዎ በቃ አንቺም ጋር እየመሸ ነው ኢትዮጵያ በዚህ ሰዓት መሽቷል። ዳዊትም ተኝቷል ይሰማኛል። እና ከዚህ ሰዓት ቀደም ብለን የምንገባ ይሆናል። ኪያን አመሰግናለሁ ይህንን ፕሮግራም አዘጋጅታ ስላስገባችሽ ማለት ነው። እሺ እኔ እናት መልካምዬ በጣም እጅግ አመሰግንሻለሁ። እኔ ትኑሩልኝ። ዳዊት እመም ሲጀምሮ ፎቶ ልከልሻለሁ። ሲጀምረው ሳይሆን ያው የዳዊት ፎቶዎች ልከሽልኛል። እርግጠኛ አይደለሁም ሲጀምረው መሆኑን እንጂ ቆይ ፎቶ ልክልሻለሁ። የ6 ወሩ ከዛ ላይ ነው ይሄን ኬዝ የመጣው። ኬዙ መጀመሪያ ቶንሲል ነው ታመመው። ቶንሲሉ የታመመው ቶንሲል ነው። ግን ያው ሐኪም ቤት ውስጥ ወርቆ ጭንቅላቱ ደም ፈሶ ነው ምናምን አሉኝ ዶክተሮቹ። ግን ከእጅ አልወደቀም። ምን ያደረጉት እነሱ ያው የተወሰኑ ዝም ብሎ መርፌ ነገር ሰጡትና ያው ቶንሲሉ ተመለሰ። ግን ምን ያደርጉ በኤምአርአይ ተነስቶ ነበር። ጭንቅላቱ ሰርጀሪ እንዲሰራ ነው መጀመሪያ ጊዜ ያደረጉት። ዘውዲቱ ሆስፒታል ነው ሰርጀሪ የተሰራው። ያ ሰርጀሪ ምን ሆነ? ኖርማል የነበረው ጭንቅላት ሰርጀሪውን ከተሰራ በኋላ ልክ ጭምድድ አድርገን የማንፈልጉ ወረቀት እንደምንጥል ጨምድደን ጭብጥብጥ አድርገን የምንጥለው የዳዊትን ጭንቅላት በማግስቱ በ15ኛ ቀን በቃ የተጨማደደ ወረቀት ሆነ። ልክ ኖርማል የነበረ ጭንቅላት ግብት ውጥት የሆነ ጭምድድ በቃ በእጅ የተጨፈለቀ ነገር ሆነ። ከዛ እያለ ምን ሆነ? የጭንቅላቱ መጠን እድገቱን አቆመ። በቃ በዛው ቀረ፣ በዛው ቆመ። ያው ኖርማል የነበረው
ከዛ ሌላ ሆስፒታል እንዲወስዶ ያው ምርመራ ይሰራል ተባለ። እንትን የጥቁር አንበሳ ስፔሻሊስት ነበርና እሱ እንዴት ለምንድን ነው ሰርጀሪ የተሰራ? እንዴት የጨቅላ ህፃን አእምሮ ይቀዳል? ይሄ ምንም ከነሱ ስህተት ነው። አእምሮ ተቀርቶ ነው። እንዴት አእምሮ ይቀዳል ብሎ እሱ እንደዛ ስለኝ በቃ እኔ የለውም እኔ እዛን ጊዜ ነው በቃ ልጅን እንዳጣሁት የቆጠርኩትና እነትም ደግሞ እነሱ የዛን ጊዜ በመሳሪያቸው ሲቀዱት የነበረው ፈሳሽ በሁለቱ በኩል ነው ተደረገለት። እንትኑ ይሄ ቱቦ ነገሩ ፈሳሹ የወጣው ደም አይደለም፣ ውሃም አይደለም። የሆነ ፒንክ ከረር ነው ከሁለቱ ጭንቅላቱ እየተቀዳው ሲቀዳ ደምም አይደለም ውሃም አይደለም። በቃ የሆነ ፒንክ ነገር ነው የወጣ ከጭንቅላቱ። እነሱ የሚቀዱትን አልቀዱት ተነቃቀለለት። ከዛ በኋላ ነው ዳዊት በ6 ወሩ ይቀመጥ ነበር። ያን ከዛ በኋላ ነው። ከዛ በኋላ ደግሞ ሄዶ 9 ከተወለደ 9 ወር ሲሆን ደግሞ ብብትና ብብቱን እጅና እጁን ይዤ አራምደው ነበር፣ ይራመድ ነበር። ውስጤን ያቆሰለ ሲራመድ የነበረ ልጅ ዛሬ ልክ እንደው እጥፍጥፍ ብሎ በመቀመጡ እኔ ራሴ ህልም ነው የሚመስለኝ። ቆይ መልካምዬ ፎቶውን ነገ እልክልሻለሁ። እሺ ደስ የሚለኝ ደግሞ ከመጀመሪያ ከነበረበት ከመነሻ እስከ መድረሻው ፎቶዎች አሉት እሱ እና እግዚአብሔርን አላማረን። እግዚአብሔር ይመስገን። አንደኛ እግዚአብሔርን እንደውም በደንብ የማመሰግነው የዛሬ ዓመት ከእንደዛ የመኪና አደጋ ውስጥ ምንም ነገር ንፋስ ሳይነካው የዳኔው ዳዊት እኔም ተረፍኩኝ። ክብር ለእግዚአብሔር። እግዚአብሔር ይመስገን። ትንሽ አሁን አይኔና ጥርሴ ላይ ነው። ጥርሴ ከፊት ለፊት የለም፣ አሁን በልዟል፣ እንትን ብሏል፣ ያመኛል። በቃ የለም ረግፏል ማለት ነው። ዝም ብሎ በልዞ ተቀመጠ እንጂ ከነገና አይኔ ደግሞ ያው አሁን ሕክምና እንትን ብዬ ነው እንጂ አጥቼ ነው እንጂ መነጽር ማንበቢያ ታዘዝልኝ። ከነገና ኖርማን ደግሞ ለሶላር ሙሉ ቀን ለጨረር ምናምን የማረገውን አዘዙልኝ። እግዚአብሔር ይመስገን በሕይወት አለሁ። ታዲያ እግዚአብሔር እንደዛ ያተረፈን እኔ እግዚአብሔር ለምስጋና ነው ያቆመኝ ብዬ ነው ማምነውና እንዳመሰግን ነው። ክብር ለሱ። እውነት በሕይወት አለንና የዛሬ ብንጠፋ ኑሮ ማን እንዳስፈልግ ለእግዚአብሔር ክብር ማንቆም ቢሆን ኑሮ የዛሬ ዓመት ነበረ እኔና ልጄ የምንጠፋው። ዛሬ ግን ለእግዚአብሔር ክብር አቆሞናል። ክብር ለሱ። እግዚአብሔር ይመስገንልሻለሁ። መልካምዬ አመሰግንሻለሁ። እኔ ትኖርልኝ እድሜ ጤና እንኳን አንቺን ሰጠኝ እግዚአብሔር። አመሰግናለሁ። ደህና ደሪልኝ። ለአንቺ ደህና ዋይ ነው መሰለኝ። ምሳ ሰዓት ነው። ትልቅ ትምህርት ነው አሁን የሰጠሽን፣ ቀላል አይደለም። እውነት በዚህ መንገድ እያለፍሽ አመስጋኝ ነሽ። እኛ ደግሞ ሁሉም ነገር እያለን ደግሞ በብዙ እናማረራለን እና ይሄ በራሱ በጣም ትልቅ አስተማሪ መልእክት ነው የነገርሽን። እንግዲህ በዚሁ አጋጣሚ በደንብ ታፕታፕ ሸር እያደረጋችሁ አዲስ አበባ ውስጥ ብዙ የሕክምና ቦታዎች አሉ መልካም የሆኑ አንቺንም እንዲያግዙሽ እንዳልሽው ጥርስሽንም አይንሽንም በብዙ ነገር አልፈሻልና አንቺንም እንዲያግዙ እኔም በዚሁ ጥሬን አስተላልፋለሁ። ሼር አድርጉ ለብዙዎች እንዲደርስ። እንዳልኩት ነው አሁን ዛሬ መጀመሪያችን ስለሆነ ብዙ ሰው ገና እንትን ላይል ይችላል፣ ግን ደጋግመን እንገባለን። እንደዚህ ብዙ መልካም ልቦች ደጋግ ልቦች ያላቸው ኢትዮጵያውያን ኤርትራውያን እንዳሉ በጣም እርግጠኛ ነኝ። ምክንያቱም ለብዙዎች ያግዙ ስለማይ ማለት ነው። በዚህም በዩቲዩብ እንደዚህ እየገባን ዳዊትዬን ለሚያሳክሙ እጆች እናስረክባለን ማለት ነው። ከእግዚአብሔር በታች ዳዊትዬ ይሻለዋል፣ ይፈወሳል። እግዚአብሔር መሐሪ ነው። ከምንም በላይ በጸሎታችሁ አስቡት ይህንን ልጃችን። ቴንኪዩ ዘውዲቱ። እሺ በሌላ ጊዜ ሰላም ሆኝልኝ። እሺ መልካምዬ አመሰግንሻለሁ። እኔ ትኑርልኝ። አመሰግንሻለሁ። ደህና ዋይልኝ። በቃ ታገኝኛለሽ፣ አገኝሻለሁ። እሺ በጣም ነው አመሰግንሽ። በደንብ ዳዊትዬን ፎቶውንም ይዘን ቪዲዮም ከቻልን ኔትወርኩ ከሰራልን እሱንም ሲያዩ ደግሞ በደንብ ልባቸው ይራራል፣ ያግዛሉ ብዬ አስባለሁ።
እንዳልኳችሁ ብዙም ትንሽም ሳትሉ የቻላችሁትን እጃችሁን ዘርጉ። ዳዊትን በምናግዝበት ሰዓት እኛም ቤታችን ልጆቻችን እንደሚባረኩ አምናለሁ። ስለዚህ እኛ ጤነኞች ልጆች አለን። እህታችን ግን መንቀሳቀስ የማይችል ልጅ ይዛለች። ስለዚህ ልናግዛት ይገባል ማለት ነው። አመሰግናለሁ። ሁላችሁም እዚህ ላይ የተከታተላችሁን የነበራችሁ ተከታዮች ሁሉ አመሰግናለሁ። ሰላም ሁኚልኝ። ዘውዲቱ እንገናኛለን። አይዞሽ በርቺ። ከአንቺ ጋር ይሁን። እሺ፣ አሜን። ደህና ደሪልኝ። ተባረኪልኝ።